ማንቸስተር ዩናይትድ በሉክሾ ቦታ ላይ ተጫዋች እየፈለገ እንደሆነ ይታወቃል። ሉክሾ አቅም አንሶት ወይም ደግሞ ስለማይችል ምናምን ነገር እንዳልሆነ የሚታወቅ ነገር ነው። ግን ደግሞ ያለበት ጉዳት ግን ትልቅ መሰናክል ይሆንበታል ተብሎ ይታሰባል። ዩናይትድ ደግሞ ቀጣይ ዓመት ብዙ ጨዋታዎችን ስለሚያደርግ የተለያዩ ውድድሮች ላይ ስለሚሳተፍ ልክ እንደ ጨረስ ነው የባለፈው ሲዝን 2025/26 የውድድር ዘመን ጀስት አንድ ውድድር ላይ ብቻ ለሚሳተፈውና የግድ እዛ ስኳር ላይ ሊተማመንበት የሚገባ ተጫዋች ያስፈልገዋል። ለዛም ነው እንግዲህ ሉዊስ ሆልን ከኒውካስል ማንቸስተር ዩናይትድ ለማስፈረም ጥረት እያደረገ የሚገኘው። ሉዊስ ሆል ወደ ማንቸስተር ዩናይትድ ቤት የመግባት ፍላጎት እንዳለው ከዚህ በፊትም በተለያዩ ሶርሶች ተመልክተናል። እነዛ ሶርሶች የሚያረጋግጡት ነገር ቢኖር ዩናይትድም ሆልን ይፈልገዋል፣ ሆልም ዩናይትድን ይፈልጋል እና ሉዊስ ሆል ታዲያ የተመደበበት ገንዘብ 60 ሚሊዮን አካባቢ ነው። ታዲያ ማንቸስተር ዩናይትድ ይሄንን 60 ሚሊዮን እንዳዘጋጀ መረጃዎች እየወጡ ይገኛሉና አጠቃላይ ይሄኛው ዝውውር ምን ደረጃ ላይ ነው ያለው የሚለውን ነገር ዘርዝር አድርገን ለመመልከት እንሞክራለን። በሌላ ርዕስ ደግሞ ቤንጃሚን ሼሽኮ ኬንን ይተካል የሚል ሀሳቦች እየተነሱ ይገኛሉ። ለምንድን ነው ይተካል የተባለው? ባየር ሙኒኮች በሃሪኬን እየተጠቀሙ ያሉትን ጥቅም የምታውቁት ነገር ነው። ሃሪኬን ለባሎንዶርም እየታጨ ያለ ተጫዋች ነው። ለእንግሊዝ ብሔራዊ ቡድንም በጣም ወሳኝ ተጫዋች እንደሆነ የሚታወቅ ነው። በዓለም ዋንጫው ላይም ያሳየው ወይ ደግሞ ያረጋገጠው ይሄንን ነውና በባየር ሙኒክም በኩል በጣም ጠንካራ እንዲሆኑ ካደረጋቸው ሰዎች መካከል ሃሪኬን ይጠቀሳል። ለቪንሰንት ኮምፓኒ ወሳኝ ከሆኑ ተጫዋቾች መካከል የሚጠቀስ ነው። ግን ደግሞ እድሜው እየሄደ ነው ያለው አሁን ላይ። ስለዚህ ተተኪ ያስፈልገዋል። ለዛ ተተኪ ደግሞ ታዋቂውና ታማኙ የጀርመናዊ ጋዜጠኛ የሆነው ክርስቲያን ፋልክ ባየር ሙኒክ እያሰበ የሚገኘው ቤንጃሚን ሼሽኮን እንደሆነ እየተነገረ ይገኛል። ስለዚህም ጉዳይ ያለውን ሁኔታ በዝርዝር ለመመልከት እንሞክራለን። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ዩናይትድ ሶስተኛ ሚድፊልደር ለማስፈረም ጥረት እያደረገ እንደሆነ ይታወቃል። ከተለያዩ ተጫዋቾች ጋርም ስሙ እየተያያዘ ነው። ከአንዳንዶቹ ጋር በግል የተስማማበት አጋጣሚ አለ፣ አንዳንዶቹን ደግሞ እየጠበቀ ያለበት አጋጣሚ አለ። ግን ደግሞ ሶስተኛው ፈራሚ የማይኖር ከሆነ ግን ሶስተኛው ፈራሚ ማለት መሀል ሜዳ ላይ ነው የምላችሁ። የማይኖር ከሆነ ግን ሜሰን ማውንት ለማይክል ካሪክ ሊደርስለት እንደሚችል ወይም ደግሞ መፍትሄ ሊሆን እንደሚችል በፕሪሲዝን ላይ አስመስክሯል እና ስለዚህ ጉዳይ ያለውስ ነገር ምን ይመስላል የሚለውን ነገር ለማየት እንሞክራለን ማለት ነው። ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ዕለታዊው የትንተና ፕሮግራማችን ላይ ነው የምትገኙት። አሁን የጠቀስኩላችሁ 3 ርዕሶችን አንስተን በእነዚህ ርዕሶች ዙሪያ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ታዲያ በእነዚህ 3 ርዕሶች ዙሪያ ሰፋ ያለ መረጃዎችን የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ኮሜንት ላይ ሀሳባችሁን እየጻፋችሁ ላይክ እያደረጋችሁ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታ ተመኝ። ማንቸስተር ዩናይትድ ቀጣይ ዓመት ሌላ ዓለም ውስጥ ነው የሚገባው። ሌላ ዓለም ውስጥ ነው የሚገባው ማለት ምን ማለት ነው? በዚህኛውን በጨረስነው 2025/26 የውድድር ዘመን ላይ ማንቸስተር ዩናይትድ አንድ ውድድር ነበር ሲወዳደር የነበረው። ከፕሪሚየር ሊግ ውጪ 2 ጨዋታዎችን ያደረገው ኤፍኤ ካፕ እና ካራቦ ካፕ አንዳንድ ጨዋታዎችን ብቻ ማለት ነው። ከዛ ውጭ የተደረጉት ጨዋታዎች በጠቅላላ ዩናይትድ አሁን በጨረስነው ሲዝን ላይ 40 ጨዋታዎችን ያደረገው። እንግዲህ 38 የፕሪሚየር ሊግ ጨዋታ ነው። ሁለቱን ኤፍኤ ካፕ እና ካራቦ ካፕ ሁለቱንም በአንዳንድ ጨዋታ ነው የተሰናበተው። ተገቢ በሆነም ባልሆነም መንገድ ማለት ነው። ተገቢ በሆነ ባልሆነ ያልኩበት ምክንያት ምንድን ነው? መጀመሪያ ላይ ሲጫወት ማንቸስተር ዩናይትድ ከካራቦ ካፕ የወጣበት መንገድ በጣም በአነስተኛ በሚባል ቲም ነበር አለ ወጥቶ የነበረው። ቢያንስ ኤፍኤ ካፕ እንዲሁም ይሻል የፕሪሚየር ሊግ ተጋጣሚ ነው አይደለ? በብራይተን ነበር ወጥቶ የነበረው። ሰው የሚጠበቅ ነገር ነው። በዛ ላይ ደግሞ ሩበን አሞሪም ተሰናብቶ በመሃል በኬርቴከርነት ማለት ሌላ ኬርቴከር እስኪመጣ ድረስ የነበረው ፍሌቸር ነበርና በፍሌቸር ስል ነበረ ወጥቶ የነበረው ከኤፍኤ ካፕ። ሶ ኤክስፔክተር ነው የአውሮፓ ውድድር ስላልነበረበት ፕሪሚየር ሊግ ላይ ብቻ ቀረና አብዛኛውን ጊዜ በፕሪሚየር ሊግ ብቻ ነበር ሲጫወት የነበረው። በሚገርም ሁኔታ ደግሞ ዩናይትድ ፕሪሚየር ሊግ ብቻ በተጫወተበት ሲዝን ላይ ሉክሾ በጣም አስደናቂ ኮንሲስተንሲ አሳየ። የፊትነስ ሌቭሉ በጣም ሃይ መሆን ቻለና እንዲህ ሉክሾ በዚህ ደረጃ ሁሉንም ጨዋታ እኮ እንደዚህ ኮንሲስተንትሊ ተጫውቶ አያውቅም። ሶ ኬታ መጣው ይሄን ነገር የሚለውን ስንመለከት ኦፍኮርስ እሱ ቢሃይንድ ዘ ሲን እንደሚሰራ ትሬኒንግ ላይ በደንብ እንደሚለፋ ፊትነሱ እንደሚጠብቅ የሚታወቅ ነገር ነው። ግን አንድ የሰጠው ትልቅ አድቫንቴጅ ምን ነበረ ለሉክሾ? ማንቸስተር ዩናይትድ በሳምንት አንድ ጨዋታ ነው የሚያደርገው። ስለዚህ ዩናይትድ ቅዳሜ ተጫወተ ማለት እስከ ቀጣይ ቅዳሜ ወይ እስከ ቀጣይ እሁድ ድረስ ጨዋታ አይኖረው። ስለዚህ አሪፍ የሆነ የፊትነስ ታይም ያገኛል ሉክሾ ማለት ነው። ሶ ራሱን በደንብ ይጠብቃል። በጣም በጉዳት እየተሰቃየ ያለ
ተጫዋች እንደሆነ ይታወቃል። ተጫዋቾች ብዙ ጊዜ እንደምታውቁት አንድ የሆነ ጉዳት ከጀመራቸውና ያ ጉዳት ሊሆን ያህል ጊዜያቶች ተደጋግሞ ከመጣ በቃ እስከ መጨረሻው ድረስ በጉዳት እየታወቁ ነው የሚቀጥሉት እና በጣም መጥፎ ነው ይሄ። በቃ አንድ ጉዳት በተለይ የሚጸናባቸው ተጫዋቾች አሉ አቅም እያላቸው ግን በጉዳት ምክንያት ዴሊቨር ማድረግ የማይችሉና ከነዛ መካከል ደግሞ ሉክ ሾው አንዱ ነው። ሶ ዩናይትድ ቀጣይ ግን በአራት ውድድር በሚሳተፍበት ሰዓት ላይ በሉክ ሾው ሊተማመን አይችልም። ለምን? በሳምንት አንድ ጨዋታ አይደለም የሚጫወተው፣ የጨዋታ ቁጥሩ ይበዛል። 2 ጨዋታ በሳምንት ሊጫወት ይችላል። እንደየሁኔታው ነው የሚፈጠረውና ይህን ነገር መቋቋም ይችላል የሚለውን ጥያቄ ስናነሳ በነገራችን ላይ አይቋቋምም አይደለም፣ ሊቋቋም ይችላል። ግን ምን ያህል በሱ መተማመን ይቻላል የሚለው ነገር ጥያቄ ስለሚያስነሳ ማንቸስተር ዩናይትዶች ማለትም ኢኔዮሶች በሉክ ሾው ቦታ ላይ ከፍተኛ ገንዘብ አውጥተው ተጫዋች ለማስፈረም ዝግጅታቸውን ጨርሰዋል የሚሉ መረጃዎች ወጥተዋል። ያም ተጫዋች እሱ ብቻ አይደለም፣ በእርግጥ ሉዊስ ሆል ብቻ አይደለም በዚህ ሰዓት ላይ እየተፈለገ የሚገኘው፣ ግን ሞርግን ጠንከር ያለ ግንኙነት ያላቸው እና ማንቸስተር ዩናይትዶች ደግሞ በደንብ የፈለጉትና ሉክ ሾውን በደንብ ሊተካው ይችላል ብለው የተማመኑበት ተጫዋች ግን ሉዊስ ሆል ስለሆነ ነው። ሉዊስ ሆል በተደጋጋሚ ስሙ እየተነሳ የሚገኘው የሆነ ጊዜ ላይ ተቀዛቅዞ ነበር እንዲሁም አይደለ በዩናይትድና በሆል መካከል ያለው። አሁን ላይ ግን እንደ አዲስ ደግሞ እያገረሸ ያለበትን መንገድ ተመልክተናል። ከምንም በላይ ደግሞ ኒውካስሎች አሁን ያሉበት ግርግር ችግሩ ደግሞ የበለጠ ነገሮችን ያቀላል። 60 ሚሊዮን ፓውንድ ኒውካስሎች ለዚህ ተጫዋች ይፈልጋል። ወይም የትኛውም ክለብ በተለይ ያው በዚህ ሰዓት ላይ ዩናይትድ ነው በደንብ ይሄ ልጅ እየፈለገው የሚገኘው። ይሄ ልጅ የራሰው ማድረግ የሚፈልግ ከሆነ 60 ሚሊዮን ፓውንድ ይዞ መምጣት መቻል አለበት። ለተከላካይ 60 ሚሊዮን ፓውንድ ቀላል አይደለም። ግን ዩናይትዶች ግን ያ ቦታ ምን ያህል አንገብጋቢ እንደሆነ ይሄ ልጅ ደግሞ እድሜው ገና ስለሆነ ደግሞ ለሚቀጥሉት 8 ዓመታት በትንሹ በሃይስት ሌቭል መጫወት የሚችል ተጫዋች ስለሆነ ለዛም ጨከን ብሎ ለማውጣት ተዘጋጅቷል የሚል መረጃዎች ወጥተዋል ማለት ነው። 60 ሚሊዮን ፓውንድም ማንቸስተር ዩናይትድ እንዳዘጋጀ የተለያዩ የመረጃ ምንጮች እየጠቀሱ ይገኛሉ። 60 ሚሊዮን ዩናይትድ አዘጋጀ ማለት ደግሞ ኒውካስሎች የሚፈልጉት ከዚህ ተጫዋች 60 ሚሊዮን ነው። ስለዚህ 60 ሚሊዮን ፈልገዋል። 60 ሚሊዮን ዩናይትድ መክፈል ከቻለ ይሄ ልጅ የማንቸስተር ዩናይትድ ተጫዋች ሊሆን የሚችልበት እድል በጣም ሰፊ ነው ማለት ነው። እንደምታውቁት ፋብሪዚዮ ሮማኖ ነበር ከብዙ የመረጃ ምንጮች አንዱ ሆኖ ማንቸስተር ዩናይትድ ከዚህ ተጫዋች ጋር በጠንካራ ሁኔታ እንዳለ እንደተያያዘ ዘግቦ የነበረው። አያይዞም ደግሞ ምን ብሎ ነበር ተናግሮ የነበረው ኢንተርናሊ ወይም ደግሞ በውስጥ ፖሊሲ ወይ ደግሞ ውስጥ ላይ ተሰብስበው ሲነጋገሩ አፕሩቭ የተደረገ ወይ ደግሞ ይሁንታን ያገኘ ተጫዋች ነው ሉዊስ ሆል ማለትም ማንቸስተር ዩናይትድ ለሚፈልጉት አይነት ፕሮፋይል ለሚፈልጉት አይነት የተጫዋች አይነት የሚመጥን ተጫዋች ነውና አፕሩቫል አግኝቷል። ከዩናይትድ ሰዎች አፕሩቫልን ስላገኘ ነው በዚህ ደረጃ ወደፊት ለመሄድ እየሞከሩ የሚገኙትና ማንቸስተር ኢቭኒንግ ኒውስ ነው ደግሞ ማንቸስተር ዩናይትድ ለዚህ ተጫዋች ኒውካስሎች እየጠየቁ የሚገኙትን 60 ሚሊዮን ፓውንድ ለመክፈል ዝግጁ ነው ወይም ደግሞ የመክፈል ፍላጎት አለው የሚል ሀሳብ የተነሳው። እንዳልኳችሁ ነው ለ20 ዓመት ተጫዋች ለዛውም ተከላካይ ለሆነ ተጫዋች 60 ሚሊዮን ፓውንድ ትንሽ ገንዘብ አይደለም፣ ወይንም ደግሞ ትልቅ ገንዘብ ነው ያለምንም ጥርጥር ማለት ነው። ግን ደግሞ መታየት ያለበት ነገር አንደኛ ገበያው ላይ ካለው ሁኔታ አንጻር ዩናይትድ ምን አይነት ተጫዋች ይፈልጋል፣ ልጁ ፕሮፋይሉ እንዴት ነው፣ የሉክ ሾውን ቦታ ፊል ማድረግ ይችላሉ ወይ ደግሞ የሉክ ሾውን ቦታ መተካት ከቨር ማድረግ ይችላሉ የሚል ሀሳብ ነው የሚነሳው። ምክንያቱም አሁን ሉክ ሾው ፊት እስከሆነ ድረስ ሞስት ፕሮባብሊ እሱ ነው ሊሰለፍ የሚችለው በግራ ፉልባክ ቦታ ላይ ማለት ነው። ግን አንዳንድ ጊዜ ደግሞ ግራ ፉልባክ ቦታ ላይም ደግሞ ላይሰለፍ ይችላል ሉክ ሾው። ምናልባት በግራ ተከላካይ ቦታ ላይ ሊሰልፍ ይችላል በዛ ሰዓት። ምክንያቱም ዩናይትድ የሉክ ሾውን አይነት ፕሮፋይል ያለው የመሃል ሜዳ ተጫዋች የመሃል ተከላካይ ለዛውም ግራኝ የሆነ ተጫዋች ያስፈልገዋል። የሉክ ሾው ቁመቱም ደግሞ የሆነ አጭር የሚባል አይነትም አይደለም፣ ሰው የሚሆን አይነት ነገር ነውና ዩናይትድ እሱ እንደዛ መጠቀም ሲፈልጉም ሉዊስ ሆልን በዛ በኩል ሊያጫወቱት ይችላሉ። የተለያየ ጥቅም ነው የሚሰጠው። ይሄ ልጅ ያለውን አቅም ከዚህ በፊትም ነግሬያቸዋለሁ አይደለ? እንደ ትራዲሽናል ፉትባክም መጫወት ይችላል። ላይክ ያችን አለ አይደለ? ፍላንኩን ይዞ መመላለስ የሚችል ተጫዋች ነው። ኢንቨርት እያደረገም ደግሞ ወደ ውስጥ እየገባም ደግሞ መሀል ላይ ደግሞ እንደ አስፈላጊነቱ ካሪክ እንደመረጠው ያጫወት ስታይል መጫወት የሚችል ተጫዋች ነውና ከኳሊቲ አንጻር፣ ከፕሮፋይል አንጻር፣ ከአቅም አንጻር በጣም የሚገርም ተጫዋች ነው። ሲቀጥል ደግሞ በቼልሲ አካዳሚ ያደገ ተጫዋች እንደሆነ ይታወቃልና የትልቅ ቡድን ኤክስፖዠርም በተወሰነ መንገድ አሁን ላይ ለወጣት ቡድኑ ተጫውቶ ይሄ ተጫዋች ለትልቅ ቡድን ተጫውቷል ብሎ መናገር ትንሽ ሊከብድ ይችላል። ግን ደግሞ በተወሰነ መንገድ ግን ኤክስፖዠር ይኖረዋል። ተጫዋቾች ከትልቅ አካዳሚ ሲመጡና ከትንሽ አካዳሚ ሲመጡ የሚኖራቸው ኤክስፖዠር አንድ አይነት አይደለም። ደግሞ ሉዊስ ሆል ደግሞ ለቼልሲ ጨዋታ አድርጎ ነበር። በተወሰኑ ጨዋታዎች ላይ ገብቶ ተሰልፎ የተጫወተባቸውን ጊዜያቶች እናስታውሳለን።
በዛም ደግሞ አሪፍ የሚባል ፐርፎርማንሶችን ነበር ሲያሳይ የነበረው ሲያስመዘግብ የነበረው። ለዛም ነው ዩናይትዶች ለዚህ ተጫዋች 60 ሚሊዮን ፓውንድ ይገባዋል ብለው አፕሩቭ ለማድረግ የፈለጉት ማለት ነው። እድሜው ከምንም በላይ ደግሞ እድሜው ነው ደግሞ አሁን እንዳልኳችሁ ያለው ፕሮፋይል አቅሙ፣ እንደዚሁም ደግሞ ሉክሾን የሚተካበት መንገድ፣ ሉክሾ ደግሞ እንደ መሀል ተከላካይ ይሁን ደግሞ ከተባለ ደግሞ ያንን ቦታ ከቨር ማድረግ የሚችል ተጫዋች ነው። የረሳሁት ነገር ደግሞ የመሀል ተከላካይ ሆኖም መጫወት የሚችል ተጫዋች ነው። በተለያየ አጋጣሚም ይሄ ልጅ እዛ ቦታ ላይ በኤዲ ሃው ስር ተጫውቶ ተመልክተ ነው እናውቃለን እና ጥሩ አፈጻጸም ያደረገ ነው። ሰው የተሟላ ተጫዋች ነው ማለት ይቻላል። ከምንም በላይ ደግሞ ኢኔዮሶች በባትሪ እየፈለጉት የሚገኘው ተጫዋች ምን አይነት ተጫዋች ነው? ፕሪሚየር ሊግ ፕሩቭን ተጫዋች። ምክንያቱም ፕራክቲካሊም እንዳዩት ከሆነ ባለፈው ሲዝን ላይ እንደዚሁም ደግሞ ቴዎሬቲካሊም ደግሞ ከሰራላቸው ካቀሩት ነገር አንጻር ፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾች ማንቸስተር ዩናይትድ ቤት መጥተው የተሻለ አፈጻጸም አሳይተዋል። የኢኔዮሶች ትልቅ የምልመላ ምንድነው ክራይቴሪያ ምንና ምንድን ነው? የመጀመሪያው ነገር ፕሪሚየር ሊግ ፕሩቭን ቢሆን ጥሩ ነው። አሪፍ የሆነ እንትን ምንድነው ሬቲንግ የሚያገኘው ማለት ነው በኢኔዮሶች ሊስት ውስጥ። ሌላኛው ደግሞ ይሄ ተጫዋች ምንም እንኳን የፕሪሚየር ሊግ ፕሩቭን ቢሆንም ግን ደግሞ ያለው ፍላጎት ለዩናይትድ ለመጫወት ያለው ፍላጎትም ደግሞ ማተር ያደርጋል። ስለዚህ ፕሪሚየር ሊግ ፕሩቭን ነው ለዩናይትድ መጫወት ከፈለገ ኢኔዮሶች ያለምንም ጥርጥር የፈጀውን ፈጅተው ያን ተጫዋች የግላቸው ያደርጉታል። ይህን ነገር በማን አይተናል? በብራያን ምቡሞ አይተናል። ማቲያስ ኩኒያ እንኳን ወዲያው የሪሊስ ክሎዙን ከፍሎ ስለሆነ ማንቸስተር ዩናይትድ ያዘዋወረው በዛ ደረጃ ዩናይትድ ለፍቶበታል ማለት አንችልም። ግን የብራያን ምቡሞ ግን ምን ያህል ጊዜ እንደፈጀ ተመልክተናል አይደል? በቃ ሳምንታት አልፎ ይሄ ዝውውር በቃ ሊቀር ነው። ብሬንትፎርዶች ይህንን ተጫዋች ለኒውካስል ለመሸጥ ነበር ፍላጎት ያላቸው ምናምን የሚሉ ነገሮችን ሰምተን ነበር። ግን ዩናይትዶች ግን እስከ መጨረሻው ድረስ ይህ ልጅ ታግለው የግላቸው እንዲያደርጉት ያደረጋቸው ሪዝን ምንድን ነው? ብራያን ምቡሞ ማንቸስተር ዩናይትድን እና ማንቸስተር ዩናይትድን ብቻ ነው የምፈልገው ብሎ ግልጽ ማድረጉ እነዚህ ሰዎች እሱ ላይ እንዲበረቱ አድርጓል። አሁን ሉዊስ ሆል ሁለቱንም ያሟላል። ፕሪሚየር ሊግ ፕሩቭን ተጫዋች ነው። ለዩናይትድ ደግሞ መጫወት እንደሚፈልግ ደግሞ በተደጋጋሚ ተነግሯል። ስለዚህ እነዚህ ነገሮች ይህንን ተጫዋች ማንቸስተር ዩናይትድ 60 ሚሊዮን እንዲከፍልበት ያስገድደዋል ማለት ነው። ያ ብቻ ግን አይደለም። ኒውካስል ዩናይትዶችም ደግሞ ያላቸውም ደግሞ አቋም ኒውካስል ዩናይትዶች እንደ ተቋም ካየናቸው ወይ ደግሞ እንደ አጠቃላይ እንደ ዲፓርትመንት ካየነው በጣም እየፈራረሰ ያለበትን መንገድ ነው እያየ የምንገኘው። ማለት ስትራክቸራቸው አሰልጣኝ አሰናብተዋል፣ ትልልቅ የሚባሉ ተጫዋቾች ወጥተዋል። ጥሩ ነገር ላይ አይደለም ያሉት። ግን ደግሞ ስቲል ግን ፋይናንሻሊ ያሉበትን ሲቹዌሽን እናውቃለን። አሁን ላይክ ኒርሊ ሳንድሮ ቶናሊን በ100 ሸጠዋል። አምና ደግሞ በ130 የሸጡት ተጫዋች አለ አሌክሳንደር ኢሳክን። አሁን ደግሞ ማነው ብሩኖ ጊማሬሽን ደግሞ ለአርሰናል ደግሞ እስከ 80 ኦር ምናምን አካባቢ በሚጠጋ ገንዘብ ለመሸጥ ዝግጁ ናቸው። ጎርደንን በ70 ሚሊዮን ፓውንድ አካባቢ ሸጠዋል። ሶ ፋይናንሻሊ ችግር ውስጥ አይደሉም ላችሁ ፈልጌ ነው። ስለዚህ ጠንካራ አቋም ነው ያላቸው። ይሄ ልጅ መሸጥ አይፈልጉም፣ ኒውካስሎች መሸጥ አይፈልጉም። ከሸጡም ደግሞ 60 ካልሆነ በስተቀር አይቻልም ስላሉ በእነዚህ ሪዝኖች ምክንያት ይሄ ልጅ ዋጋው ወደ 60 ሚሊዮን ፓውንድ አካባቢ ሆኗል። ማንቸስተር ዩናይትዶችም ይህንን ያህል ገንዘብ ለማቅረብና ተጫዋቹን የግል ለማድረግ ዝግጁ ናቸው የሚል መረጃዎች ስላሉ ሉዊስ ሆል ወደ ማንቸስተር ዩናይትድ ቤት የሚያደርገው ዝውውር እውን የሚሆንበት እድል ከፍተኛ ነው ተብሎ ይታመናል ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ደግሞ ቤንጃሚን ሼሽኮ የኬን ምትክ እንዲሆን ባየር ሙኒኮች ጠንከር አድርገው እየፈለጉት። ሙኒኮች ቤንጃሚን ሼሽኮ የሃሪኬን ተተኪ ሃሪኬን ባየር ሙኒክን ከተቀላቀለ ጊዜ ጀምሮ እያሳየ የሚገኘው ፐርፎርማንስ በጣም አስደናቂ ነው። በ30 ዓመቱ ነበር የተቀላቀለው የነበረው። 3 ዓመታትን በባየር ሙኒክ ቤት የፊት ለፊት አጥቂ ሆኖ አሳልፏል። የመጀመሪያ ዓመቱ ላይ የለመደው የዋንጫ ድርቅ እርግማን አለ አይደል? እሱ ተከትሎት 1 ዓመት ሙሉ ባየር ሙኒኮች ምንም አይነት ዋንጫ አላሳኩም ነበር። ኪንግስሌ ኮሞዋ ደግሞ በሚገርም ሁኔታ በፕሮፌሽናል ኬሪየሩ ለመጀመሪያ ጊዜ ምንም አይነት ዋንጫ ሳያሳካ የጨረሰበትን ዓመት ነበር ያሳለፈው ከሃሪኬን ጋርና ትንሽ ወጣ ያለ ነገር ነበረ። ግን በጣም አስደናቂ ፐርፎርማንስ ነበር ሲያሳይ የነበረው። ኢቨን በዚህኛው ዓመት ለባሎንዲዮር ለዚህኛው ዓመት የባሎንዲዮር ውድድር ራሱ የሆነ ቅድሚያ የሚሰጠው አይነት ተጫዋች የሚሆንበትን ፐርፎርማንስ ነበር አሳይቶ የነበረው። ግን ያው አንፎርቹኔትሊ ግን የእንግሊዝ ብሔራዊ ቡድን ዓለም ዋንጫ አላሳካም። ባየር ሙኒክም ደግሞ የፍጻሜ ተፋላሚ ወይም ደግሞ ዋንጫ ማሳካት አልቻለም የቻምፒየንስ ሊጉንና ነገሮችን ትንሽ ከበድ ያደርጋቸዋል። ከዛ ውጭ ግን ይሄ ልጅ ያለው ፐርፎርማንስ በጣም አስደናቂ ነው። ለእንግሊዝ ብሔራዊ ቡድንም ለባየር ሙኒክም ያለውን ነገር በሙሉ የሰጠና አስደናቂ ጊዜያቶችን እያሳለፈ የሚገኝ ተጫዋች ነው። ግን ደግሞ ይሄ ተጫዋች
ባለፈው ሳምንት ላይ 33 ዓመት ሞልቶታል። 33 ዓመት ሞልቶታል እና 33 ዓመት ሞልቶታል ማለት ደግሞ አሁን ላለው ዓመት ችግር ይፈጠራል ወይም ደግሞ ይሄ ተጫዋች በቃ አቋሙ ይወርዳል ከዚህ በኋላ ተስፋ ያለው አይመስልም ማለት አይደለም። ግን ባየር ሙኒኮች ምን ማሰብ አለባቸው? ተተኪውን ማሰብ አለባቸው አይደለ? እሱን ተክቶት የሚጫወተው ተጫዋች ማን ነው የሚለውን ነገር ቀድመው ማዘጋጀት መቻል አለባቸው። ምክንያቱም ከዚህ በፊት ባየር ሙኒኮች አሪፍ የሚባል አጥቂ አዲስ አይደለም እነሱ ጋር አይደለ? ከዚህ በፊት ያየናቸውና ማሪዮ ጎሜዝን ተመልክተን ነበር እና ማንዙኪችን ተመልክተን ነበረ፣ ሮበርት ሌዋንዶስኪን ተመልክተን ነበር አይደለ? ከዛ በኋላ እንዲሁም ከሮበርት ሌዋንዶስኪ በኋላ እንዲሁም አስቦ የነበረው ሌዋንዶስኪ እድሜው ከፍ በሚልበት ሰዓት ላይ አርሊንግ ሃላንድን ነበር። ግን ደግሞ ሃላንድ ወደ ሲቲ ከሄደ በኋላ ግን መልሶ ደግሞ የሌዋንዶስኪን ኮንትራት ለማራዘም ጥረት አደረጉ። ሌዋንዶስኪ ደግሞ በዛ ነገር ደስተኛ አልነበረም እና ከባየር ሙኒክ ጋር ያለውን ውል እንትን ሳይል ወደ ባርሴሎና የሄደበትን አጋጣሚ ተመልክተናል። ይህንን ስህተት መድገም ስለማይፈልጉ ባየር ሙኒኮች ቀደም ብሎ ኬን በጥሩ ፐርፎርማንሱ ላይ እንዳለ እድሜው ግን ያው ኢንዲኬት የሚያደርገው ነገር ፎር ዘ ፊውቸር እስከ መጨረሻው ድረስ እንደማይቀጥል ነው። ያን ነገር አስቀድመው ማዘጋጀት አለባቸው። ለሱ የሚሆን ተጫዋች እሱን መተካት የሚችል ተጫዋች ማዘጋጀት አለባቸውና ያንን በሚያዘጋጁበት ሰዓት ላይም ነው እንግዲህ ቤንጃሚን ሼሽኮ ካዘጋጇቸው ሊስቶች መካከል ከላይ ያለው ቦታ ላይ የተቀመጠው። ይህንንም የሚያረጋግጠው እንግዲህ ጀርመን ላይ በጣም ላይክ የሚታመኑ ሶርሶች አሉ አይደለ? ለምሳሌ እንግሊዝ ውስጥ እንደ ቤን ጃኮብስ እንደምንላቸው ሁሉ ፋብሪዚዮ ሮማኖ እንኳን ወርልድ ዋይድ ነው። ላይክ ያው ምንም እንኳን ጣሊያናዊ ቢሆንም ግን ወርልድ ዋይድ እንደሆነ ይታወቃል። ግን አንዳንዴ ግን ላይክ ጀርመን ነክ የሆኑ ነገሮችን በደንብ ጎበዝ የሆኑ ደግሞ ጋዜጠኞች አሉ። እነ ፍሎሪያን ፕለተንበርግ በቅርቡ ከፋብሪዚዮ ሮማኖ ጋር የሆነ አይነት አልተርኬሽን ውስጥ የገባው ሰው ማለት ነው። ክርስቲያን ፋልክም ደግሞ ሌላ የሚታመን የጀርመን ሶርስ እንደሆነ ይታወቃል። እሱ ነው ይሄን ነገር ያረጋገጠው። ባየር ሙኒኮች አሁን ላይ ምንም አይነት ችኮላ ላይ አይደለም ያሉት። ቅድም እንዳልኳችሁ ነው ኬን 33 ዓመቱ ሆነ እንጂ ፐርፎርማንሱ ወረደ ማለት አይደለም። ምክንያቱም አሁን በወርልድ ካፕ ላይ ለእንግሊዝ ብሔራዊ ቡድን እሱና ጁድ ናቸው እኮ አይደል አብዛኛውን የእንግሊዝ ብሔራዊ ቡድን ጎል ያስቆጠሩት። እንዲሁም ማነው ሁለት ተጫዋቾች ምናምን ናቸው አይደል ከሁለቱ ተጫዋቾች ውጪ የእንግሊዝ ብሔራዊ ቡድንን ጎል ያስቆጠሩት አይ ቲንክ እስከ እንትኑ ድረስ ምንድነው ይሄ እስከ ሴሚ ፋይናል ድረስ ማለት ነው እስከ ግማሽ ፍጻሜ ድረስ ሁለቱ ነበሩ ተካፍለው አስቆጥሩ የነበረው። ኦፍ ኮርስ ከዛ በኋላ ማን ነው ቡካዮ ሳካ ሃትሪክ የሰራበትን አጋጣሚ ተመልክተን ነበር ምናምን የመሳሰሉትን ነገሮች አይተናል። ግን ይሄን ያህል ነው ፐርፎርማንስ ሱ ጥሩ የሆነው። ስለዚህ ምንም የሚያቻኩላቸው ነገር የለም ማለት ነው። ክርስቲያን ፋልክም ያለው ነገር ይሄን ነው። አሁን ላይ የሚቸኩሉበት ነገር የለም። ግን ደግሞ ቤንጃሚን ሼሽኮን ግን የሱ የወደፊት ተተኪ የፊውቸር ተተኪ አድርገው ግን እንዳሰቡትና እንቅስቃሴዎችን ሊያደርጉ እንደሚችሉ ግን ፍንጭ ሰጥቷል። ምክንያቱም ይሄ ልጅ አሁን አይደለም የፈልጉት፣ አሁን እንደ አዲስ ፈልጎት አይደለም። 2024 ላይ ይሄ ልጅ ፈልጎት ነበር። ቤንጃሚን ሼሽኮን ለማስፈረም ፈልገው ነበር። ቃል በቃል ምን አለ መሰላችሁ? ለባየርን ኢንሳይደር በጻፈው በየሳምንቱ የሚጽፈው አምድ አለና በዚህኛው ሳምንት አምድ ላይ የጻፈው ምንድነው መሰላችሁ? ሼሽኮ የባየር ሙኒክ አይዲያል ተተኪ ለሃሪኬን ያሰቡት አይዲያል ተተኪ ነው። ለምንድነው ያን ነገር እያደረጉ የሚገኙት? ኬን አሁን እድሜው እየጨመረ በሚሄድበት ሰዓት ላይ አሁን 33 ነው ብያችኋለሁ። 34 ይሆናል ቀጣይ ሲዝን ላይ ማለት ነው። ማለት አሁን ከሚመጣው ሲዝን ቀጥሎ ያለው ሲዝን ላይ ይሄ ተጫዋች እድሜው ወደ 34 ከፍ የሚልበት እድል አለ። እድሜው እየጨመረ ሲመጣ ፍጥነቱ እንደ ድሮ ከኋላ ሮል እየመጣ ከዛ ወደፊት እየሄደ ምናምን መጫወት ይከብደዋል። ፋልከ እንደሚለው ከሆነ ምንድነው እነሱ እያሰቡ የሚገኙት ለሃሪኬን ዲፐር ሮል መስጠት ማለት ብዙ ሩጫ ማያስፈልገው። አሁን ለምሳሌ ሊዮኔል ሜሲ እንደምታውቁት በፊት በጣም እየተሯሯጠ እዚህም እዛም እያለ ምናምን ነበር ሲጫወት የነበረው። ልክ እድሜው ከፍ እያለ ሲመጣ ግን ያንን ሩጫውን ያንን ፍጥነቱን ቀነስ አድርጎ ዲፕ የሆነ ሮል ተሰጥቶት ሞር የፓሲንግ ስኪሉና የአይኪው ስኪሉን እየተጠቀመ ነበር አርጀንቲና ሲረዳ እየቆየው። ሃሪኬንም ደግሞ እንደሱ አይነት እድል ሊሰጠው ወይ ደግሞ እንደሱ አይነት ሚና ሊሰጠው እየታሰበ ነው የሚገኘው። እሱ ከኋላ ወደ ኋላ ታስቦ የሚጫወት ከሆነ ቤንጃሚን ሼሽኮ ደግሞ ፊት ለፊት ላይ ያለው ነው ደግሞ የ9 ቁጥሩን ቦታ ከቨር ለማድረግ ወይም ደግሞ ለመሸፈን ይችላል ማለት ነው። ይሄ ነው አንድም እንዲያስቡ ያደረጋቸው እና እንዳልኳችሁ ደግሞ ቪንሰንት ኮምፓኒ እንደመጣ ነው ባየር ሙኒኮች ይህንን ተጫዋች ለማስፈረም ፈልጎ የነበረው። ግን 2024 ነበር ቪንሰንት ኮምፓኒ የባየር ሙኒክ አሰልጣኝ የሆነው። 2024 ላይ ግን በጣም ውድ ነበር፣ በሰዓቱ ዋጋው በጣም ውድ ነበር። ለዛም ነው ማንቸስተር ዩናይትዶችም የተወሰነ ፍላጎት ነበራቸው። ግን በአመቱ ግን ሲቀንስ ነው ማንቸስተር ዩናይትድ ራሱ ይሄ ልጅ ማስፈረም የቻሉት ማለት ነው። አሁንም ቢሆን 2024 ፈልገውታል። ግን አሁንም ግን
ይሄ ተጫዋች የባየር ሙኒክ የአጥቂ ሊስት ላይ ለሃሪኬን ተተኪ ከተባሉት መካከል ቀዳሚ ላይ የሚቀመጥ ነው። ነገሮችን ሊያፋጥን የሚችለውም ሊያዘገይ የሚችለውም ነገር አለ። ቤንጃሚን ሼሽኮ ፐርፎርማንሱ ይወስነዋል። ለምሳሌ ፐርፎርማንሱ ቤንጃሚን ሼሽኮ በጣም አሪፍ ከሆነ አሁን ቢመጣው ዓመትም ምናምን አሪፍ ከሆነ ከማንቸስተር ዩናይትድ ላይ ይህንን ተጫዋች ለመንጠቅ አስቸጋሪ ይሆናል። ስለዚህ ማራዘም አለባቸው ፍላጎታቸው። ግን ስትረግል የሚያደርግ ከሆነ የሚቸገር ከሆነ ግን ይህንን ተጫዋች ማግኘት ይችላሉ። ለምን ዩናይትድም ተገቢውን ዋጋ ከቀረበለት ሊሸጡ ይችላል። አክቹዋሊ ተገቢውን ዋጋ ፐርፎርማንሱ ጥሩ ሆኖ እንኳን በጣም ክሬዚ የሚባል መኒ ከቀረበለት ሊሸጥ የሚችልበት እድል አለ። ግን ሙኒኮች ይፈልጉታል ያንን ነገር ማድረግ የሚለው ነገር ነው ጥያቄ ውስጥ የሚገባው። ባየር ሙኒኮች ይሄ ልጅ ለምንድን ነው በጣም የፈለጉት የሚለውን ነገር ከተመለከትን ልጁ ያለው አቋም ያለው እንቅስቃሴ እንዳለ ሆኖ ከ2023 እስከ 2025 ድረስ በአርቢ ሌይፕዚግ የጀርመን ቡንደስሊጋ ልምድ አለው። በ72 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ቤት ከመዘዋወሩ በፊት በጀርመን ልምድን ያካበተ ተጫዋች ነው። ስለዚህ ሙኒኮች ደግሞ ትልቅ ታርጌታቸው ጀርመን ቡንደስሊጋ የተጫወተ ተጫዋች ማስፈረም እንደ አንድ ስትራቴጂክ የሆነ ፕላናቸው እንደሆነ ደጋግመን አይተናል አይደል? ከዚህ በፊትም የተለያዩ ተጫዋቾች እነ ሙለርን ሊሆን ይችላል፣ በረኛቸውን ማኑኤል ኖየርን፣ የተለያዩ ተጫዋቾች እነ ማሪዮ ጎትዘን፣ ራሱ ሌዋንዶስኪ ከዶርትመንድ ነው ወደ ባየር ሙኒክ የሄደውና ጀርመን የተጫወቱ ተጫዋቾችን ሙኒክ ይፈልጋል። አንድም እንዲፈለግ ያደረገው ወይ ደግሞ ከሪዝኖቹ መካከል አንደኛው ይሄኛው ነው። ቤንጃሚን ሼሽኮ እንደምታውቁት ወደ ማንቸስተር ዩናይትድ ቤት እንደተዘዋወረ መጀመሪያ ላይ ስትረግል ሲያደርግ ነበረ። ከዛ በኋላ ግን ሩበን አሞሪም ተሰናብቶ ካሪክ ከመጣ በኋላ ግን ይሄ ተጫዋች በጣም አስደናቂ ፐርፎርማንስን ያሳየበትን መንገድ ተመልክተናል። ምንም እንኳን ይሄ ተጫዋች 30 የፕሪሚየር ሊግ ጨዋታዎችን ተጫውቶ 11 ጎልና 1 አሲስት ቢያስመዘግብም በኤፍኤ ካፕ ደግሞ አንድ ጨዋታ ተጫውቶ 1 ጎል አስመዝግቧል። በካራቦ ካፕ ደግሞ አንድ ጨዋታን ብቻ ተጫውቷል እና በአጠቃላይ 32 ጨዋታዎችን ለማንቸስተር ዩናይትድ አድርጎ 12 ጎሎችን እና 1 አሲስት ቢያስመዘግብም አሁንም ግን ለኢምፕሩቭመንት ወይም ደግሞ ለመሻሻል አሁንም የሆነ የሚቀሩት ነገሮች አሉና ያ ነገር ላይ ሊሰራበት ይችላል። ታዲያ ቤንጃሚን ሼሽኮ የዩናይትድ ሰዎች አሁን ላይ እሱን የሚተካ አጥቂ አይደለም እየፈለጉ የሚገኙት፣ ከሱ ጋር አብሮ የሚጫወት ለሱ ልምድ የሚሰጠው ምናምን ነው እየተፈለገ የሚገኘው። ይሄም ምን ያህል ኢኔውሶች በዚህ ተጫዋች እንደሚያምኑበት ይታወቃል። ዩናይትድም እንደዚሁም ሙኒኮችን በጣም እንዲፈልጉት ካደረጉት ነገሮች መካከል ሼሽኮ የተለመደ አይነት ወይ ደግሞ ትራዲሽናል ነምበር 9 እንደሆነ ይታወቃል። ራሱን ፔናልቲ ቦክስ ውስጥ በተደጋጋሚ እያስገባ ኳሶችን የሚቀበል ነው። ከኳስ ጋርም ግን የሚገርም ኢንተራክሽን አለው ማለት ነው። ከዛ ውጪ በማንቸስተር ዩናይትድ ቤት ደግሞ ከማቲያስ ኩኒያ፣ ብራያን ምቡሞ እና ብሩኖ ፈርናንዴዝ ጋር የፈጠረው መግባባት ይሄ ልጅ ቀጣይ ዓመት አደገኛ ሊሆን የሚችልበት እድል እንዳለ የሚታወቅ ነው። በዛም አለ በዚህ ግን ባየር ሙኒኮች የዚህ ልጅ ፈላጊ እንደሆኑና ሃሪኬንን ይተካልናል ብለው ያጩት ተጫዋች ይሄ እንደሆነ መረጃዎች ይጠቁማሉ ማለት ነው። ወደ ሶስተኛውና ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትድ አሁን ላይ ሶስተኛ ሚድፊልደር ለማስፈረም እየተንቀሳቀሰ እንደሆነ ይታወቃል። ገና ዝውውሩ ከመከፈቱ በፊት ክረምቱ ገና ከመግባቱ በፊት የማንቸስተር ዩናይትዶች ፕላን ምን እንደነበረ ግልጽ ነው። ፕላናቸው ምንድነው? 3 ሚድፊልደሮችን ማስፈረም፣ በዋጋም በፕሮፋይልም ከፋፍለው ማስፈረም ነበር። ሁለቱን አሳክተውታል፣ አንድ ይቀራቸዋል። አንድ ያንን ተጫዋች ለማስፈረም ጥረት እያደረጉ እንደሆነ ከተለያዩ ተጫዋቾች ጋር ስማቸው እየተያያዘ እንደሆነ የሚታወቅ ነገር ነው። ያ ብቻ አይደለም፣ 3 ሊስት ስላደረጉ ብቻ አይደለም። ካሴሚሮ ከማንቸስተር ዩናይትድ ጋር ተለያይቶ ኢንተር ሚያሚ እንደተቀላቀለ ይታወቃል። ማኑኤል ኡጋርቴ ደግሞ በኤሲኤል ጉዳት ለረጅም ጊዜ ከሜዳ እንደሚርቅ የሚታወቅ ነው። ብሩኖ ፈርናንዴዝ ደግሞ ወደ ኦሪጂናል ነምበር 10 ሮሉ ስለተመለሰ ብቸኛው አውት ኤንድ አውት ሚድፊልደር የሚቀረው ኮቢ ሜኑ ነው ማለት ነው። ያንም ለማስተካከል አንድሬ ሳንቶስ እና ዩሪ ቴሌማንስ እንደፈረሙ የሚታወቅ ነገር ነው። ታዲያ በፕሪሲዝን ላይ ማይክል ካሪክ አንድ እየሞከረ የሚገኘው ነገር አለ። አሁን በነገራችን ላይ የፕሪሲዝን ጨዋታዎች ውጤታቸው ማተር ያደርግ ከፐርፎርማንስ አንጻር እንኳን ብትመለከቱት ፕሪሲዝን ላይ በጣም እሳት የሆኑ ተጫዋቾች በጣም እሳት የሆኑ ክለቦች ልክ አመቱ ሲጀመር ምንም መጀመሪያ ያሳዩትን ነገር የማይደግሙበት አጋጣሚ አለ። ግን ማየት ያለባችሁ ምን መሰላችሁ? ፕሪሲዝን ላይ አሰልጣኝ የሆነ ነገር የሚሞክርበት አሁን ያ ነገር ሰራ አልሰራም ለማለት ያንን ጨዋታ ያውድም ማሸነፍ አይጠበቅበትም። ተሸንፎም አይ ሰርቶልኛል የፈለኩት ነገር መሆን የሚችል ነገር ነው ማለት ይችላል። ገብቶቻል? ምክንያቱም ፕሪሲዝን ማለት ሊሰራ ለምሳሌ ፕሪሲዝን ላይ ማይክል ካሪክ ፒቮቶቹን ነበር ሲሞክር የነበረው ማለትም 6 ቁጥር ቦታ ላይ የሚጫወቱትን 6 ቁጥር ቦታ ላይ የሚጫወቱት ተጫዋቾች ምንም እንኳን ኬሚስትሪያቸው ምርጥ ቢሆንም ፊት ለፊት ላይ የሚጫወቱት ተጫዋቾች፣ ክንፍ ላይ የሚጫወቱት፣ ተከላካይ ላይ የሚጫወቱት ተጫዋቾች የዋናው ቡድን ተሰላፊ ላይ ሆኑ ይችላሉ። ስለዚህ እንዴት ነው በዛ አቋም ሊለኩ የሚችሉት? ገብቷቸዋል አይደለ? ግን ኢንዲቪጁዋሊ ግን የሆኑ ፓተርኖችን ግን
ለማየት ይፈልጋል። ያንንም ፍለጋ ሜሰን ማውንትን አሁን ላይ በደብል ፒቮት ማለትም በደብል 6 ቁጥር ቦታ እያጫወተው ይገኛል በዚህ ሰዓት ላይ እና አይቶትም እየሞከረው ነው። ለአንዳንድ ሙቮችም ለአንዳንድ እንቅስቃሴዎችም እንዲረዳው ለአንዳንድ ውሳኔዎችም እንዲሆነው አሁን ላይ የተለያዩ ሙከራዎች እየተደረጉ እንደሆነ የሚታወቅ ነገር እንደሆነ ይታወቃል። ታዲያ ቅድም እንዳልኳችሁ ነው ዩናይትድ በዚህ ቦታ ላይ አሁን ያልኳችሁ ሶስተኛ ሚድፊልደር ቦታ ላይ የተለያዩ ተጫዋቾችን እየፈለገ ነው። ከነ ማኑ ኮኔ ጋር ከነ ቹዋሜኒ ጋር ምናምን ስሙ እየተያያዘ እንደሆነ ይታወቃል። ለዛም ነው በዛ ሶስተኛ ሚድፊልደር ቦታ ማውንት ከአንድሬ ሳንቶስ ጋር በደብል ፒቮትነት እየተጫወተ ይገኛል። ወይ ደግሞ እንደ ሁለተኛ 6 ቁጥር ሆኖ ሳንቶስ እና ማውንት የ6 ቁጥሩን ቦታ ይዘው ሲጫወቱ ተመልክተናቸው ነበር። ታዲያ ሁለቱ ተጫዋቾች በአመቱ ሲጀምርም እነሱ ይቀጥላሉ የመጀመሪያ ተቀዳሚ ምርጫዎች ናቸው ማለት ትንሽ ያስቸግራል። ግን በተለይ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ በጣም አሳማኝ የሆነ ፐርፎርማንስ ነበር አሳይቶ የነበሩ። በጣም አደገኛ እንቅስቃሴ ነበር አድርጎ የነበረው ዩናይትድ ከኋላ ተነስቶ ያሸነፈበት ጨዋታ ላይ ማለት ነው። ምንም እንኳን ብራያን ምቤሞ 2 ጎሎችን ስላስቆጠረ ምንድነው ስፖትላይቱን ወይም ደግሞ ንግግሩን ወሬውን እሱ ቢቆጣጠረውም ብራያን ምቤሞ ቢባልም ያው ጎል አስቆጣሪ ነው ብዙ ጊዜ ፌቨር የሚደረገው እግር ኳስ ላይና ምንም እንኳን እንደዛ ቢባልም ግን ደግሞ ይሄ ተጫዋች ግን ያደረጋቸው ነገሮች መረሳት የለባቸው። በተለይ 3 ዋና ዋና ነገሮችን አድርጓል። የመጀመሪያው ነገር ቴምፖውን ተቆጣጥሮታል። የተጫዋተውን ቴምፖ በሚያስፈልግ ሰዓት ላይ ያፈጥነዋል፣ ከዛ በኋላ ደግሞ ያቀሰቅዘዋል። ይሄ በጣም ደንበኛ የሆነ የ6 ቁጥር ተጫዋች ሚና ነው ወይም ደግሞ አቅም ነው። ሲቀጥል ደግሞ ጨዋታዎችን ሲያቀናጅ ነበረ። ይሄም ራሱን የቻለ ትልቅ የ6 ቁጥር ተጫዋች ሚና ነው። ከዛ በኋላ ደግሞ ኳስ ደግሞ ወደፊት ፕሮግረስ እንዲያደርግ ደግሞ እያደረገ ነበር። ይሄም ሌላ ፕሮግረሲቭ ፓሰር የሆነ ወይ ደግሞ ፕሮግረሲቭ የሆነ አጫወት አንድ ቡድን እንዲጫወት ማድረግ የሚችል የ6 ቁጥር ተጫዋች ሚናን ነው የተወጣው። ከጨዋታው በኋላ ለዘሰን የሚዘግበው ሳሙኤል ለከርስት ለሜሰን ማውንት 7/10 የሆነ ሬቲንግ ነበር የሰጠው፣ ከፍተኛውን ሬቲንግ ማለት ነው። ከነማጋ ከብራያን ምቤሞ ከሼሌሲ ጋር እና ጃክ ፍሌቸር ጋር አድርጎ 7/10 የሆነ ከፍተኛ የሆነ ሬቲንግ ነበር ሰጥቶት የነበረውና በጣም ኢምፕሬሲቭ የሆነ በጣም አስደናቂ የሆነ ፐርፎርማንስ እንዳየም ጽፏል ይሄ ጋዜጠኛ ማለት ነው። ታዲያ እሱ ካሳያቸው በጣም አሳማኝ የሆነ ጥሩ እንቅስቃሴ ተነስቶ ማይክል ካሪክ ቢያንስ እንደሌላ ፕላን ሊያስበው የሚችለው የሚድፊልደር እንዳለው ማወቅ ይችላል። በዚህ እንቅስቃሴው ሜሰን ማውንት ለኮቢ ሜኑ ይሄ ላይክ ፎር ላይክ የሚባለው ሪፕሌስመንት አለ አይደለ? ሜኑ ወጥቶ እሱ የሚገባበት ሊሆን የሚችልበት እድል ሰፊ ነው። ግን ሁለቱ ተጫዋቾች ግን አንድ ላይ ተጫውተዋል። ታስታውሱ እንደሆነ ዩናይትድ የመጨረሻ የፕሪሚየር ሊግ ጨዋታውን ሲያደርግ ከብራይተን ጋር 3-0 በሆነ ውጤት ሲያሸንፍ ሁለቱ ተቀናጅተው ነበርና በጣም አስደናቂ የሆነ ፍሰት ነበር በሁለቱ መካከል የተመለከትነው፣ በተለይ ዩናይትድ ማጥቃት በሚፈልግበት ሰዓት ላይ። አሁን ላይ ግን ማውንትና ሳንቶስ የሆኑት እንዴት ነበር? ማውንት እንደ ፕሌይሜከር ሆኖ ሳንቶስ ደግሞ ኢንፎርሰር የሚባለው አይነት አለ አይደለ? ያንን እየተወጡ የቡድኑን ባላንስ ለመጠበቅ ነበር ሲሞክሩ የነበረውና ተሳክቶላቸዋልም ሲባል ወይንም ደግሞ ምንድነው በጣም አመርቂ የሚባል እንቅስቃሴ ነው ሲባል በእንደዚህ አይነት ሮል እየተወጡ ነው ያን ነገር የተመለከትነው። ታዲያ ምንም እንኳን ሜሰን ማውንት አሪፍ ፐርፎርማንስ ቢያሳይም በዛ 6 ቁጥር ቦታ ላይ የሚያስደንቅ ፐርፎርማንስ ቢያሳይም ተስፋ ሰጪ የሆነ እንቅስቃሴ ቢያደርግም አሁንም ግን አንዳንድ ምንጮች እንደሚሉት ከሆነ ያ ዲፓርትመንት ሌላ ተጫዋች ይፈልጋል። ማንቸስተር ዩናይትድ አሁንም ቢሆን ኤነርጂ ያለው ብዙ ስፔሶችን ከቨር ማድረግ የሚችል ጠንካራ ተጫዋች ያስፈልጓል። አሁንም ቢሆን ምንም እንኳን ማውንት ጥሩ ፐርፎርማንስ ቢያሳይም ማለት ነው። ስለዚህ አሁንም እነ ማኑ ኮኔ እነ ቹዋሜኒ የመሳሰሉት ያስፈልጋሉ እንደማለት ነው በሌላ አማርኛ። ግን ደግሞ ምናልባት የሚሆነው አይታወቅም አይደለ? ምናልባት ገበያው ላይ ዩናይትዶች ሪዝነብል በሚሉት ፕራይስ ያንን ሶስተኛ ሚድፊልደር የማያገኙት ከሆነ ቢያንስ ማይክል ካሪክ ይሄንን ተጫዋች ኮንሲደር ማድረግ ይችላል። እዛ ቦታ ላይ ማጫወት ይችላል። ዩሪ ቴሌማንስ እና አንድሬ ሳንቶስን ትታችሁ ማለት ነው። እነሱ እንዳሉ ሆነው ሌላ ሶስተኛ በሚባለው ቦታ ላይ ግን ሜሰን ማውንት የሶስተኛው ሚድፊልደር ሮል ሊወጣ ይችላል። ከነማ ጋር የፍሌቸር ወንድማማቾች መንትዮቹ ጃክና ታይለር ፍሌቸር ጋር አንድ ላይ በማድረግ ማለት ከሁለት አንዱ ወይ ደግሞ ሁለቱን እየተጠቀመ ያን ቦታ ከቨር ማድረግ የሚችልበት እንዴት ነው እንደ አማራጭ ሰጥቶታል። ግን ይሄ ማለት ግን ዩናይትድ ቢያስፈርም ራሱ ተጫዋች ቢያስፈርም ራሱ ሜሰን ማውንት ለ10 ቁጥር ቦታው ላይ ተተኪ እንደሆነ ይታወቃል። ለብሩኖ ፈርናንዴስ በዋናነት ሜሰን ማውንት የሚጫወተው እዛ ቦታ ላይ ግን ደግሞ ብሩኖ ፈርናንዴስ ካለው ፊትነስ ሌቭል እና 90ም ደቂቃ ላይ ብሩኖ ስለሚያስፈልግ ተቀይሮ የሚወጣ ተጫዋች አይደለም እና ሜሰን ማውንት ሶስተኛው ሚድፊልደር እንኳን ቢኖር ማውንት
ያንን ቦታ መጫወት ይችላል። ገብቷችኋል አይደለ? ያንን ቦታ ማለት የ6 ቁጥሩን ሚና መወጣት ይችላል። የ6 ቁጥር ቦታ ላይ መጫወት የሚችል ተጫዋች ይሆናል ማለት ነው። ስለዚህ የሆነ ያለ አማራጭ ለማይክል ካሪክ ትቶለታል ተብሎ ይታመናል። ታዲያ የእናንተ ሀሳብ ምንድን ነው? ሜሰን ማውንት 6 ቁጥር ቦታ ላይ መጫወት አለበት ብላችሁ ታስባላችሁ የሚለውን ነገር፣ እንደዚሁም ደግሞ ስለ ቤንጃሚን ሼሽኮስ የኬንን የመተካት ጉዳይ ያላችሁ ሀሳብ ምንድን ነው የሚለውና ለሊዩስ ሆል 60 ሚሊዮን ፓውንድ ይገባዋል ወይስ አይገባውም የሚለውን ነገር በእናንተ ምዘና ያላችሁን ሀሳብ ኮሜንት ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።